ሰላም ጤና ይስጥልኝ ውድ የ247 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። ኢትዮጵያ ካላት የውጭ ንግድ አቅም ግማሹን ብቻ እየተጠቀመች መሆኑ ተገለጸ። የአፍሪካ ኤክስፖርት እና ኢምፖርት ባንክ ባወጣው አዲስ ሪፖርት ኢትዮጵያ ካላት የውጭ ንግድ አቅም ውስጥ መጠቀም የቻለችው ግማሹን ብቻ መሆኑን ገለጸ። ሀገሪቱ በየዓመቱ የ12.2 በመቶ እድገት ማስመዝገብ ከቻለች ለአውሮፓ አቆጣጠር በ2030 ዓ.ም እስከ 20 ቢሊዮን ዶላር ማግኘት እንደምትችል ተመላክቷል። ሪፖርቱ መንግስት በቡና በጨርቃጨርቅና በቆዳ ውጤቶች ላይ ትኩረት እንዲያደርግ ያሳሰበ ሲሆን የኢንዱስትሪ ፓርኮች ለዓለም አቀፍ ገበያ ትስስር ያላቸውን ሚና አድንቋል። በአህጉር ደረጃ በ2025 የታየው የ16.3 በመቶ የዋጋ ግሽበት በ2026 በ9.2 በመቶ ዝቅ ይላል ተብሎ ይጠበቃል። በተጨማሪም የአፍሪካ አህጉራዊ ነፃ የንግድ ቀጠና መተግበሪያ የንግድ ልውውጡን በ10 በመቶ ያሳድገዋል ተብሎ ይገመታል። የአሜሪካ ልዩ ኃይሎች በኢራን ልብ ውስጥ የፈጸሙ ደፋር የማዳን ዘመቻ። በኢራን ተራራማ ግዛቶች ውስጥ ተከስክሶ ከነበረው የኤፍ-15 በፓራሹት የወረደው መኮንን በደረሰበት ጉዳት ሳቢያ ተንቀሳቃሽነት ቢገደብም ለ24 ሰዓታት ያህል የኢራን አብዮታዊ ዘብ ኃይሎች ሲሸሽ ቆይቷል። በደቡብ ምዕራብ ኢራን በሚገኙ ወጣ ገባ ተራሮች ውስጥ በተፈጠረ ጠባብ ዋሻ ውስጥ ተሸሽጎ የነበረው አብራሪ በአሜሪካ የደህንነት ተቋማትና በልዩ ኃይሎች የተቀናጀ ጥረት ሊገኝ ችሏል። ልዩ ኃይሉ ወደ ስምሪት ከመግባቱ በፊት የሲአይኤ ወኪሎች በኢራን ውስጥ ከፍተኛ የማታለል ስራ ሰርተዋል። አሜሪካ አብራሪውን አግኝታ በየብስ እያወጣች እንደሆነ የሚገልጽ የተሳሳቱ መረጃ በማሰራጨት የኢራን ኃይሎች ትኩረታቸውን እንዲበተን ተደርጓል። ይህ ስልት ልዩ ኃይሉ በትክክለኛ ቦታ ላይ ያለምንም እንቅፋት እንዲያርፍ ምቹ ሁኔታ ፈጥሯል። የማዳን ስራው የተከናወነው በታዋቂው የባህር ኃይል ልዩ ክፍል ሴል ቲም ሲሆን ኦፕሬሽኑ በከባድ የአየር ድጋፍ የታጀበ ነበር። በሂደቱ ላይ የኢራን ኃይሎች ጣልቃ ለመግባት ቢሞክሩም የአሜሪካ የጥቃት አውሮፕላኖች በወሰዱት እርምጃ መክነዋል። ይሁን እንጂ በዘመቻው ወቅት ኢራን ብላክ ሃውክ ሄሊኮፕተርና አንድ ኤ10 የጥቃት አውሮፕላን መታጥላለች። ፕሬዝዳንት ዶናልድ ትራምፕ እና የመከላከያ ሚኒስትር ፒት ሄግሴት ዘመቻውን በቀጥታ ሲከታተሉ የቆዩ ሲሆን ትራምፕ ምንም እንኳን አውሮፕላኖች ቢወድቁም የሰው ሕይወት ሳይጠፋ አባሎቻችንን ማውጣታችን የአሜሪካን ፍጹም የአየር ላይ የበላይነት ያሳያል ብለዋል። በተመሳሳይ ዜና በኢራን የተከሰከሰው አሜሪካዊ ፓይለት ለማዳን የተደረገው የተኩስ ልውውጥ ቪዲዮ ይፋ ሆነ። በኢራን ኩኢሲያ ተራራማ አካባቢ ተከስክሶ የነበረውን የኤፍ-15 ተዋጊ አውሮፕላን ረዳት ፓይለት ለማዳን በአሜሪካና በኢራን ሚሊሻዎች መካከል የተደረገው የፊት ለፊት ተኩስ የሚያሳይ ቪዲዮ ይፋ ሆኗል። አሜሪካዊ ፓይለት ለ24 ሰዓታት ያህል ራሱን ደብቆ ከቆየ በኋላ የአሜሪካ ልዩ ኃይል በወሰደው ጥቃት ለማዳን ተችሏል። በተካሄደው የማዳን ኦፕሬሽን ኤ10 የተሰኘው የአሜሪካ የጥቃት አውሮፕላን ፓይለቱን ለመያዝ የተቃረቡ የባሲጅ ሚሊሻዎችን በገዳይ ሚሳኤሎች በመምታት ለሄሊኮፕተር ከለላ ሲሰጥ እንደነበር ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱም የቡድን አባላት በሰላም መመለሳቸውን ገልጸዋል። ሆኖም በሂደቱ አሜሪካ ሁለት የጭነት አውሮፕላኖቿን ለማውደም መገደዷ የተሰማ ሲሆን ኢራን በበኩሏ በርካታ የአሜሪካ አውሮፕላኖች መታ መጣሏን እየገለጸች ትገኛለች። በቴህራን የሚገኘው የፓስተር ኢንስቲትዩት በከባድ ጥቃት ተመታ። በኢራን መዲና ቴህራን የሚገኘውና የሀገሪቱ ዋነኛ የሳይንስና የሕክምና ምርምር ማዕከል የሆነው የፓስተር ኢንስቲትዩት በእስራኤል ጥቃት ከፍተኛ ጉዳት ደረሰበት። የኢራን ጤና ጥበቃ ሚኒስቴር እንደገለጸው በጥቃቱ የላቦራቶሪ የምርምር ክፍሎችና የአስተዳደር ህንፃዎች ወድመዋል። የእስራኤል ጦር በሰጠው መግለጫ ኢላማው በኢንስቲትዩቱ አቅራቢያ የሚገኝ የኢራን ወታደራዊ ዋና መስሪያ ቤት መሆኑን አስታውቋል። የጦር ሰራዊቱ ቃል አቀባይ ለስካይ ኒውስ እንደተናገሩት ጥቃቱ የተፈጸመው ዓለም አቀፍ ሕግን በተከተለ መልኩ በወታደራዊ ኢላማዎች ላይ ብቻ ነው። ሆኖም በሲቪል ተቋማት ላይ ለደረሰው ጉዳት መጸጸታቸውን ገልጸዋል። በአሜሪካ ውስጥ በፖሊስ ቁጥጥር ስር የነበረች አንዲት ሴት በካቴና እንደታሰረች ከመኪና መስኮት በመሽለክ ማምለጧ ከፍተኛ መነጋገሪያ ሆኗል። ግለሰቧ በፖሊስ መኪና የኋላ ወንበር ላይ ተቆልፎባት የነበረ ቢሆንም በትንሹ ተከፍቶ የነበረውን የመኪናውን መስኮት በመጠቀም በከፍተኛ ቅልጥፍና ራሷን አስወጥታለች። ይህ ድርጊት በቪዲዮ ተቀርጾ የተለቀቀ ሲሆን ሴትየዋ ካቴናው ሳይላላላት በጠባብ መስኮት እንዴት ልትወጣ እንደቻለች ብዙዎችን አስገርሟል። ፖሊስ ባደረገው የክትትል ስራ ግለሰቧን መልሶ በቁጥጥር ስር ለማዋል ጥረት እያደረገ መሆኑን ገልጿል። ድርጊቱ የፖሊስን የደህንነት ጥበቃ ጥንካሬ ጥያቄ ውስጥ የከተተ ሲሆን በማህበራዊ ሚዲያ ላይም የሳምንቱ አነጋጋሪ ዜና ሆኖ ሰንብቷል። ትራኦሬ የምዕራባዊ ዲሞክራሲ ለአፍሪካ አይበጅም የሚል ሐሳብ መስጠታቸው መነጋገሪያ ሆነ።
የቡርኪና ፋሶ ወታደራዊ መሪ ኢብራሂም ትራዮሬ የሀገሪቱ ህዝብ ስለ ዲሞክራሲ መርሳት እንዳለበትና ስርዓቱ ገዳይ ደም አፋሳሽ መሆኑን ገለጹ። ይህን ያሉት በሀገሪቱ የመንግስት ቴሌቪዥን በሰጡት ቃለ መጠይቅ ነው። ከ3 ዓመታት በፊት በወታደራዊ መፈንቅለ መንግስት ስልጣን የያዙት የ38 ዓመቱ ትራዮሬ አብዛኞቹ አፍሪካውያን የዲሞክራሲን ስርዓት እንደማይፈልጉ ገልጸዋል። በምዕራባውያን ዘይቤ የሚመራው ዲሞክራሲ ለኛ አይሰራም፣ ይልቁንም ቡርኪና ፋሶ የራሷ የሆነ አማራጭ መንገድ አላት ብለዋል። ሆኖም ስለ አማራጭ መንገዱ ዝርዝር መረጃ ከመስጠት ተቆጥበዋል። ትራኦሬ የመጀመሪያ ላይ በሐምሌ 2024 እንደ አውሮፓ አቆጣጠር ዲሞክራሲያዊ ምርጫ ለማካሄድ ቃል ገብተው የነበረ ቢሆንም የጊዜ ገደቡ ከመድረሱ 2 ወራት በፊት ወታደራዊ ጁንታው የስልጣን ዘመኑን ለተጨማሪ 5 ዓመታት ማራዘሙን አስታውቋል። ባለፈው ጥር ወር ላይ መንግስታቸው ሀገርን የመገንባት እቅድ አካል ነው በማለት ሁሉንም የፖለቲካ ፓርቲዎች አግዷል። ትራኦሬ በሰጡት ቃለ መጠይቅ ምዕራባውያን በዓለም ላይ ዲሞክራሲ ለማስፈን የሚያደርጉትን ሙከራ ነቅፈዋል። ዲሞክራሲ ሰዎችን ይገድላል በማለት ህዝቡ ስለዚህ ዲሞክራሲ የተባለ ጉዳይ ፈጽሞ ሊረሳው እንደሚገባ ተናግረዋል። ምዕራባውያን ዲሞክራሲን ለማስፈን በመሞከራቸው ሀገራት ሁሉ ውጤቱ ደም መፋሰስ ብቻ መሆኑን ገልጸዋል። ለዚህም እንደ አብነት የጠቀሱት ሊቢያን ነው። መሐመድ ጋዳፊ በነበረበት ወቅት ህዝቡ ነፃ ትምህርት፣ ሕክምናና መኖሪያ ቤት ያገኝ እንደነበር አስታውሰው ምዕራባውያን ጣልቃ ገብተው ጋዳፊን ከገደሉ በኋላ ግን ሀገሪቱ ማብቂያ ወደሌለው ትርምስ መግባቷን ገልጸዋል። ትራኦሬ የአፍሪካን ፖለቲካና ፖለቲከኞችንም በጽኑ ነቅፈዋል። እውነታው አፍሪካ ውስጥ የፖለቲካ ወይም ቢያንስ እኛ ቡርኪና ውስጥ እንዳየነው ከሆነ እውነተኛ ፖለቲከኛ የሚባለው ሁሉንም መጥፎ ምግባሮች የተላበሰ ነው። ውሸታም፣ አደርባይና አፈጮሌ ወይም በለስላሳ ንግግር ሰዎችን የሚያታልል ነው በማለት ተናግረዋል። የፖለቲካዊ ፓርቲዎችም ሀገርን ከፋፋይና አደገኛ ናቸው የሚል እምነት አላቸው። የፖለቲካ ፓርቲዎች ለሀገር እድገት እንቅፋትና ከፋፋይ ስለሆኑ ለአብዮቱ አይጠቅሙም ሲሉ ነው የገለጹት። ትራኦሬ እኛ የራሳችን የሆነ አካሄድ አለን፣ ማንንም ለማስመሰል አንሞክርም ብለዋል። ባህላዊ መሪዎችና ከታች የሚነሳ መዋቅር ዋና ሚና የሚጫወትበት እንዲሁም ሉዓላዊነት፣ አገር ፍቅርና አብዮታዊ ንቅናቄ ላይ የተመሰረተ አዲስ ስርዓት መገንባት አስፈላጊ ነው ሲሉ አጽንኦት ሰጥተዋል። ትራኦሬ በቃል መጠይቁ ላይ አፍሪካውያን ከበለጸጉ ሀገራት ጋር ለመወዳደር የሥራ ባህላቸውን መቀየር እንዳለባቸውም ተናግረዋል። እንደ ማንኛውም ሰው በቀን 6 ወይም 8 ሰዓት ብቻ በመስራት ሀገራቸውን ቡርኪና ፋሶን ማሳደግ እንደማይቻል ገልጸዋል። ከምዕራባውያን እርዳታ መውጣትና በኢኮኖሚም ሆነ በወታደራዊ መስክ ራስን መቻል ብቸኛው አማራጭ መሆኑን አጽንኦት ሰጥተዋል። በአጠቃላይ ኢብራሂም ትራኦሬ ዲሞክራሲ ለአፍሪካ የማይበጅ የምዕራባውያን መጫወቻ ነው የሚል ጽኑ አቋም እንዳላቸውና የራሳቸውን አብዮታዊ መንገድ ለመከተል መወሰናቸውን የሚያሳይ ቃለ መጠይቅ ነው ያደረጉት። ክቡራን አድማጮቻችን ለሰዓቱ ያላቸውን ዜናዎች በዚህ እናበቃለን።